متابعين الكرام من السلفيين والسلفيات، أولا أحييكم بتحية الإسلام وبتحية أهل دار السلام ألا وهي السلام عليكم ورحمة الله وبركاته. طيب إن شاء الله ዛሬም ወቅታዊ በሆኑ ጉዳዮች ኢንሻአላህ አንዳንድ ነጥቦችን እስከምናይ ይሆናል። እስከ መጨረሻ ተከታተሉ ማለት ነው። ቅድሚያ ግን ወደ ወቅታዊ ጉዳዮች ከመግባቴ በስተፊት አቡ ኒብራስ መልእክት ያስቀምጦላችኋል የሚል አለ። እዚህ ጋር ምንድነው የሚለው? በእርግጥ እንደዚህ አይነት መልእክት ከእሱ ጋር ማለትም እንከተላለን ያሉ አንዳንድ እህቶች ባለማወቅ በወቅታዊ ጉዳዮች ብዙም የጨረሰ እውቀት ሳይኖራቸው እሱን እንከተላለን በሚሉ እህቶች አስመልክቶ አንድ ሰጠው መልእክት አለ። እሱን እስኪ እናዳምጠው። ዝም ብለው አቡ ኒብራስ እኔ ማንም አልነገረኝም። ዝም ብለው ለምን ይጽፋሉ? ቻናል እያሰደጉ እኮ ነው። እነማን ናቸው? እኛ እኮ አሁን አውቀ ነው የመቅደላዎች የትክክል ኡስታዞቹ የያዙት ቢሆን ምንም አይደለም። ለሴት እየሴቱ ሲታረቁ ስንት እየተበጣበጡብን እኮ ነው። ምን አይነት እንትን ነው? ባላ ኢላህ ኢላላህ እንደው ምን እንደምናደርጋቸው እንደው ሴቶቹ ራሱ እንደው ላይ ፈተኑን በጣም ዝም ብለው በየመንገዱ ነው ቻናል የሚከፍቱት። ምን እንደምንላቸው አላውቅም። እንደው በተለይ እዛ አረብ ሀገር ላይ ያሉ እህቶች ወላሂ እንደው ጅዝብ ያሉ ናቸው። በቀላል ነገር ይጣላሉ። እዚህ እንደገና ስንት መከራችንን እናያለን። ምን አይነት እንደው ላኢላሃ ኢላላህ አንዳንድ ጊዜ ሰው ባይበዛ ይሻላል። አንተዬ ወላሂ እንደው ሰው ባይበዛ ይሻላል። እነዛ አሁን መንገድ ላይ ያሉ ናቸው። ገና ስትጣላቸው ወደዛ የሚፈነቀሉ። መርሐባ። እንግዲህ ባይሆን ይሄ መልእክቱ ምናልባት ሰለፊያት እህቶችን አይወክልም። ትችተውም ሆነ ምክሩ ማለት ነው ሰለፊያት የሆኑ እህቶችን አይወክልም። የሚወክለው እነማንን ነው? ያው ማዕሩፍ ነው እና ውስጥ ላይ ገምግሙት እና እዚህ ጋር አሁን እንደው ከንግግሩ ከአንዳንድ ትችቶችን እሱን እንለፈውና ያኔ አንዳንድ እህቶች ባለማወቅ ወቅታዊ በሆኑ ጉዳዮች ላይ በጣም ያኔ ተዘፍቃችሁ እንደምዋዥቁ የሚጠቁም ነው እዚህ ጋር እና ተተቦ አድርጉ፣ ጥናት አድርጉ የዑለሞችን ማለት ነው። እንደው ከቻላችሁ ያኔ ሸርህ ማንበብ ከቻላችሁ አንብቡ። በዚህ ጉዳይ ላይ አሁን አንዳንድ ሀሳብ የመጣ ነበር። እሱ ምንድነው? ብዙ እህቶች አሁን በዚህ ወቅታዊ ጉዳዮች ላይ የተሸወዱት አንዳንዶቹ መትን ብቻ በመቅራታቸው ነው። ለምሳሌ እንግዲህ ከኡሱሉ ሰላሳ ጀምረን ስንመለከት አሁን ኪታቦችን ያኔ መን ፈዐለ ከዛ ፈሁወ ሙሽሪክ መን ፈዐለ ከዛ ፈሁወ ካፊር የሚል ዳይሬክት መልእክት አለ። አሁን አንዳንዶቹ ይሄን ይዘው እንደዚህ አይነት ዑሙምና በተዕይን እና በዑሙም የሆነ ሁክምን አለዩም እዚህ ጋር ማለት ነው። ግን እንደዚህ አይነት የሚለዩት ደግሞ ወደ ላይ የተወሰኑ ኪታቦችን ደግሞ ለመቅራት ሞክሩ። ከፍ ያላችሁ ደግሞ ከፍ ያሉትም ማለት ነው። አሁን ለምሳሌ እንደ ቀዋዒዱል ሙስላ الشيخ ابن عثيمين رحمه الله شرح لمعات الاعتقاد መሰል ሆኖ እንደ ቀውሉል ሙፊድ መሰል ሸርህ ትላልቅ ኪታቦችን ስቀሩ ደግሞ የዛኔ እንደዚህ አይነት ፈርቁ ምንድነው የሚለው እየገባችሁ ይመጣል ማለት ነው። መርሐባ። ከዛ በመቀጠል ያው ይሄን እንተውና ያው አንዳንድ ነጥብ ለሱ እንደው እሱን እንከተላለን ለምትሉ እህቶች ምናልባት ምክር ከያዛችሁበት ብዬ ነው። ያው ብዙ ጊዜ ኮሜንት ላይ የሚጽፉ ስለምንኖሩ ነው። ሌላ ከወቅታዊ ጉዳዮች አሁን የምንሸጋገረው ወደ ዋናው ነጥብ ኢንሻአላህ አሁንም ከአባ ኒብራስ ጋር የተያዘ ይሆናል ማለት ነው። እስከ መጨረሻው እንከታተል ማለት ነው። አሉ ኢማም ፈውዛን لا تجوز الصلاة وراء من لم يكفر عبيد القبر عبيد القبر من لم يكفر المشركين ተከተላችሁ አትስገዱ አሉ። ትስገዱ በቃ ተከተላችሁ ተኳቸው አሉ። እዛ ቦታ መቀየጃቸውን እያየን ነው እስካሁን ድረስ ዑድር የሚሰጧቸውን አካላቶች ተከተለን የምንሰግደው መቀየጃ ስላለች ነው። ስለዚህ በኩፍር ላይ ነው ያለው። አዲር ወደድክም ጠላህም በተለይ እናንተ አዲር አይደለም የምትባሉ ሙርጂ ይሄ ጀራጂ ሰው ማለት ነው። ይሄ ጀራጂ ሰው መዳኺላው መንጋ አለለ ኩፍር ላይ ነው ያለው። የነዚህ እኮ ብዙዎቹ እንዳውም ራሱ ላይ ዳዒዎች ወየውላችሁ እያለው ዳዒ እኔ ሙስጠፋ እንግዲህ ምን ትጠብቃላችሁ? እንትናንም አከፈረ ከሌንም አከፈረ ተለኛለህ ብዬ እሽሽ አይለኝም ወላሂ። መርሐባ። አይ እዚህ ጋር እንደው ስሜታዊ ንግግር ተገቢ አይደለም። እንግዲህ እዚህ ጋር እንደምንሰማው ከሆነ ዓዚር ሁሉ ኩፍር በተለይ ለመዳኺላው መንጋ ለመዳኺላ ይግባችሁ ከትናንት ነው ከተሰራው ቪዲዮ መዳኺላ የሚሉት እነሱ የሚፈልግበት الشيخ ربيع رحمه الله እሳቸውን ማለት ነው ያኒ ከሱና ሰዎች ነው ብሎ እሳቸውን እንግዲህ የጻፏቸውን ኪታቦች የሚያነብ እሳቸውን እንትን የሚል ከእሳቸው እውቀትን የሚቀስም መዳኺላ ብሎ ነው የሚወርፈው። በዚህ ጉዳይ ደግሞ ሼክ ሰላህ አልፈውዛን ምን እንዳሉ አሳልፈናል፣ አንመለስበትም።
እና ምን እያለ ነው እዚህ ጋር የመዳኺላው መንጋ አብዛኛው ያው ኩፍር ላይ ወርቋል እያለ ነው። እስከዛሬ ያው እንትኖችን ነበር እነዚህ ሽርክ የሚሰሩ ሰዎችን ነበር። አሁን ደግሞ እነዛ ብቻ አይደሉም እነኚህኞቹም ኩፍር ላይ ናቸው እያለ ነው። ለምን ከተባለ እንትን ዓዚር ናቸውና ዓዚር ሁሉ አብዛኛው ይሄ የመዳኺላው መንጋ ኩፍር ላይ ዓዚር ማለት ለምሳሌ አንድ አካል ጥፋትን ሲያጠፋ ዑዝር የሚሰጥ አካል እንደማለት ነው። ለምሳሌ አሁን አንድ አካል ባለማወቅ የሆነ ሽርክ ቢሰራ ለሱ ገለጻ ሳናደርግ ቶሎ ብለን ካፊር አንለው የሚል አካል አሁን ይሄ ምን ይባላል? ዓዚር ይባላል። እና በሙስጠፋ አንደበት እንደዚህ አይነት ዓዚር የሆነ አካል ኩፍር ውስጥ ወርቋል። ፈውዛንም እንደዚህ አይነትን ሰው ተከትላችሁ ራሱ አትስገዱ እያሉ ነው። የትኛውን ዑዝር የሚሰጠውን ያ ሙሽሪክ የሚባለውን ሳይሆን ዑዝር ሰጩን ራሱ ተከትላችሁ አትስገዱ ብሎ ያለው አለ። ግን እዚህ ጋር አንደኛ አሁን አባ ንብራስ ያልገባው ነጥብ ቢኖር ምንድን ነው ጥቅል የሆነ ሐሳብና ዑሙም የሆነና ተዕይን የሆነው ሁክም እሱ ላይ መለየት ስላልቻለ እኮ ነው። እዚህ ጋር አሁን ለምሳሌ ዓቢደል ቀብር አምላኪን አካል አሁን ለምሳሌ እንደ ጥቅል ሐሳብ ሙሽሪክ አይባልም ሙሽሪክ ይባላል እንደ ጥቅል ማለት ነው። አሁን እነዚህ ሙሽሪክ አይደለም የሚል ሰው ይሄ ሰውዬ ያው እንደ እንትኑ እምነቱ ያጠራጥራል። ይሄ ሰውዬ እንዴት ሙሽሪክ አይደለም የሚለው ላይ ማለት ነው። ይሄ በጥቅል ሲመጣ ማለት ነው። በተዕይን በግለሰብ ደረጃ ሲመጣ ግን እኛ ሳንሆን ይኸው እናንተ በይበልጥ ከምትተሻሹት ማለት ነው ከሼክ ሰላህ አልፈውዛን እስኪናዳምጥ በዚህ ጉዳይ ላይ ማለት ነው። በእርግጥ ይሄ በተደጋጋሚ መጥቷል። ያው ግን ያኒ ማስታወስ አይከብድም ከሚል ማለት ነው። أحسن الله إليكم صاحب الفضيلة. هذا السائل يقول: ما الفرق بين الوصف بالكفر والحكم على المعين بالكفر والاعتقاد بكفر المعين؟ أما الحكم بالكفر على الأعمال كدعاء غير الله والذبح لغير الله والاستغاثة بغير الله والاستهزاء بالدين ومسبة الدين، هذا كفر بالإجماع لا شك. لكن الشخص الذي يصدر من هذا يتأمل فيه، فإن كان جاهلا أو كان متأولا أو مقلدا فيدرى عنه الكفر حتى يبين له الحق. أن عنده شبهة أو عنده جهل أو عنده ما يتسرع بالإطلاق الكفر عليه حتى تقام عليه الحجة. فإذا أقيمت عليه الحجة واستمر على ما هو عليه يحكم عليه بالكفر إنه ليس له عذر. نعم. መርሐባ ይሄ ነው በተደጋጋሚ የሚነሳው ነጥብ ይሄ ነው። ዙሩ አባ ንብራስ አሁን አቡ ንብራስ ፈውዛን ራሱ እንደዚህ አይነት ዑዝር የሚሰጡ ሰዎችን ተከትላቸው አትስገዱ ብሎ ነው ያመጣው። ይሄ ማለት ፈውዛን ራሳቸውን ተከትለን መስገድ አንችልም እንደማለት እኮ ነው። ለምን ፈውዛን ራሱ ዓዚር ናቸው፣ ዑዝር ይሰጣሉ። ለምሳሌ አንድ አካል ጃሂል ከሆነ አሉ ወይ እንግዲህ አረበኛ የምትፋሙ ከአላህ ውጭ የሚያርድም ሊሆን ይችላል፣ ከአላህ ውጭ እስቲጋሳ የሚያደርግ የሆነ አካል ባለማወቅ ከሆነ ያሉት እዚህ ጋር ልብ በሉ። ባለማወቅ ከሆነ ቅድሚያ በኩፍር አይቸኮልበትም። ይሄን አካል ግን ገለጻ ከሰጠን በኋላ ይሄ ነገር ሽርክነቱን አስረድተን ነው እምቢ ካለ ይሁከም አለህ ቢልኩፍር በኩፍር ፍርድ ይሰጥበታል። ይሄ ሰውዬ ካፊር ይባላል። ቢዐይኒህ ማለት ነው። ቢዐይኒህ ራሱ ተጠርቶ ከነ ስሙ ማለት ነው። አንተ ይሄን አድርገሃል፣ ተመክሮሃል፣ እምቢ ብለሃል፣ ከእስልምና ወጥተሃል የሚለውን ሁክም ይሰጥበታል እያሉ ነው። ከዛ በስተፊት ግን ማስረጃ ሳይቆምበት በኩፍር አይቸኮልም እያሉ ነው። ይዘን ነው ዑዝር እየሰጡ ነው ማለት ነው። ፈውዛን ከዚህ ላይ እዚያ አሁን አባ ንብራስ በስሜት ሳይሆን ማስረጃን የተካንከሆነ ነው ማውራት ያለብህ። ዑዝር የሚሰጥ የሆነ አካል ካፊር ነው ሙሽሪክ ነው ብለዋል ፈውዛን የምትለው ላይ አያስኬድህም። ፈውዛን ራሳቸው ዑዝር የሚሰጡ ናቸው። እና ይሄ የጥቅል ሁክም እስኪ እንደው አንድ ነጥብ እንደማቋጫ በእርግጥ ይሄ ራሱ ሰፊ ስለሆነ እንደዚህ በትናንሽ ደቂቃዎች ላለመሰላቸት ያኔ በቀስቀስ ወደፊት የሚታይ ይሆናል። እዚህ ጋር ታዲያ ያው ብዙ አካል እንደዚህ ኸይር ነገር ላይ እንትን ስለማይል ነው ላለመሰላቸት ያልኩ ማለት ነው። አብዛኛው ሰው የሆነ እንደው አመጣው ወሰደው ሲሆን ነው ለመከታተል ጉጉት ያለው። ኸይር ነገር ሲሆን እንደው አላህ ያዘነላቸው ሰው ሲቀሩ እንጂ እህት ወንድሞች አብዛኛው ይሰለቻልና ማለት ነው። طيب እና እዚህ ጋር አሁን እንደው ከዛሬው ወቅታዊ ጉዳይ እንደማቋጫ እንደ ምሳሌ ልስጣችሁ። አሁን አንዳንድ ሰዎች እሽካል የሚፈጥርባቸው ማለት ነው። እሺ ቁርአን ላይ ለምሳሌ ከአላህ ውጭ የሚያጋራ ሙሽሪክ ነው እየተባለ አይደለ ይላሉ። አዎ ይሄ እኮ ጥቅል ሐሳብ እኮ ነው። በጥቅል እኮ ይባላል እንደዚህ የሚያደርግ ካፊር ነው፣ ይሄን የሚሰራ ሙሽሪክ ነው እየተባለ ይባላል። ግን በግለሰብ ደረጃ ሲመጣ ያ አካል ያን ኩፍር የተናገረበት ወይ የሰራው ከምን አንግል ነው ይታያል። ለምሳሌ አንድ አካል የሆነን ኩፍር ሽርክ ሰርቶ የማይከፈርበት አንዱ ምንድነው ተገዶ ከሆነ
ኢክራህ ከሆነ ተገዶ ከሆነ በተገደደበት ጉዳይ አላህ አይጠይቀውም። ሁለተኛ ሙተአዊል ሆኖ ከሆነ ለምሳሌ ተእዊል እየተጠቀመ ሌላ የቁርአን ያኩ ይሄን በዚህ መልኩ ነው የፈሰረው፣ ስለዚህ ሽርኩን ለምሳሌ አይ ሽርክ አይደለም ለምን የሌላ የቁርአን ይሄ ሽርክ እንዳላደለ በዚህ ጠቁሞናል ብሎ ተእዊል ቢጠቀም ይህ ሰውዬ የተጠቀመን ተእዊል ገለጻ አድርገን ይሄ እንደማያስከደው እስከምናብራራ ድረስ በሽርክ ተብሎ አይቸኮልበትም ነው እኮ። ሌላው ሶስተኛው ጀህለን ባለማወቅ ከሆነ ማለት ነው፣ መሀይም ከሆነ ያ ነገር እንደው ሽርክ መሆኑን ሳያውቅ ከሆነ የወደቀው ቅድሚያ በያን ይሰጥለታል ነው እኮ። ወይም ሌላው ደግሞ የምላስ ወለምታ የሚሉት አለ። አንድ አካል ሲያስበው በምላስ ወለምታ ቢናገር የኩፍርን ቃል ልክ አንድ አካል ሐዲስ ላይ ምን ብሎ ነበር ነቢያችን አለይሂ ሰላቱ ወሰላም እንዳወሱት አላሁመ አንተ አብዲ ወአነ ረቡከ ያለው ሰውዬ ማለት ነው በስህተት ይህን ሰውዬ አኽጦ አሉ። በጣም ደስ ብሎ ነበርና ተሳሳተ ከደስታ የተነሳን ያሉት ያው ከፈራ አላሉም። ለምን የምላስ ወለምታ ሆን ብሎ አስቦበት አልነበረምና ማለት ነውና እንደነዚህ አይነት አሁን መዋኒዎች አሉ። እነዚህ ከተወገዱ በኋላ ነው አንድን አካል ወደ ማክፈሩ የሚከደው ለማለት ነው። طيب ሌላ የጥቅል ሁክምና የተናጠለ ሁክም የሚባለው ላይ ለምሳሌ አሁን ምሳሌ ልስጣችሁ። በአላህ የሚያጋራ ምንድነው? የጀሃነም ነው አይደለ? ግልጽ ነው፣ ምንም ሸክ የለም በዚህ የጀሃነም ነው። ይሄ በምን ጥቅል ሁክም ነው ባይሆን እዚህ ጋር በተዕይን ግን በግለሰብ ደረጃ ስንመጣ ስም እየጠቀስን እከሌ አንተ እኮ የጀሃነም ነህ ማለት እንችላለን። አንዱን አካል ደግሞ አንተ የጀነት ነህ ለምን መልካም ሰሪ ስለሆነ አይተን ነው። አይ አንተ እኮ የጀነት ነህ፣ አንተ ደግሞ እንደዚህ ሰርታል፣ አንተ የጀሃነም ነህ ማለት እንችላለን? አንችልም። ለምን? ይሄ የተዕይን ጉዳይ አናቅም፣ አቂባው ምን እንደሆነ አላህ ዘንድ ይሄ ሰው የዑዝር ይስጠው አይስጠው አናቅም፣ በአኺራ የሚሰራውን አናቅም። ግን ዱንያ ላይ እንደው በጥቅል ዝም ብለን አንድን አካል በስም ጠቀስ እየጠቀስን ሳይሆን እንደው በጥቅል ሙስሊም ሆኖ የሞተ የጀነት ነው፣ ካፊር ሆኖ እያጋራ የሞተ የጀሃነም ነው እንላለን። በጥቅል ሁክም ማለት ነው። ላኪን በተናጠል በስም ጠቀስ ደረጃ ግን ቁርአንና ሐዲስ የተጠቀሰውን እንጂ ከዛ ውጭ አልተነገረም። ለምሳሌ እንደ ፊርዓውን ይመስል እንደና አቡ ለሀብ ይመስል አሁን እነሱ የጀሃነም መሆናቸው ተመስክሯል አይደለ እንላለን። እነሱ አሁን የጀሃነም አይደሉም ቢላ አንድ ሰው ይከፍራል፣ ከእስልምና ያስወጣዋል። ለምን? ግልጽ ያለ የሆነ እነሱ አለና ሰየስላ ናራን ዛተ ለሀብ እያለ አላህ ሱብሓነሁ ወተዓላ አቡ ለሀብን የተንቀልቃይ ባልተቤት የሆነችን እሳት ይገባል እያለ ኧረ አይገባም ቢላ አንድ ሰው አሁን ይከፍራል። ለምን? ቁርአን እያስተባበለ ነዋ። ከዛ ውጭ ግን በቁርአንም ሆነ በሐዲስ ያልመጣውን አካል ግን ይሄ ሰው የጀነት ነው የጀሃነም ነው ያልተባለውን ግን ዝም እንላለን። ግን በጥቅል ሁክምሳ እንደዚህ በአላህ እየሸረከ የሞተ የጀሃነም ነው፣ በአላህ እያጋራ የሞተ የጀሃነም ነው እንላለን ማለት ነው። طيب ከዛሊክ ነው አሁንም ይሄ በዱንያ ሁክም ላይ ስለ ሽርክ በሽርክ ጉዳይ ላይ ለምሳሌ አንድ አካል ሽርክ የሰራ ሙሽሪክ ነው እንደምንለው ሁሉ በተዕይን ግን በግለሰብ ደረጃ ስንመጣ ያን ሰው እናየዋለን። ለምሳሌ አይ ሰው የሽርክ ላይ ወደቀው ከምን አንግል ነው የሚለው ይታይለትና አይ አረ ጃሂል ሆኖ ነው ከተባለ ወይ ተእዊል ተጠቅሞ ነው ወይ ደግሞ ሰብቀ ልሳን ነው የምላስ ወለምታ ወይ ደግሞ ሙተአዊል ሆኖ ነው ከተባለ እሺ ዴፊኒሽን ይሰጠዋል እንደማያስከደው በዛ ነገር ማለት ነው። ይሄ ሽርክ ነው ተብሎ ዴፊኒሽን ማብራሪያ ከተሰጠው በኋላ እምቢ ካለ ይከፍራል ማለት ነው። አሁን አንዳንዶቹ ጀህለ ሙተአዊል እያሉ ነው ፈውዛን። ተእዊልም አንዱ እኮ ከአንድ አካል ሁክም ከመስጠት የሚከለክለን ተእዊል ነው አንደኛው። ተእዊል ማለት ሰውየው ዕውቀቱ ደርሶታል። ለምሳሌ ቁርአንም ሐዲስም ያነባል ለምሳሌ ሰውየው፣ ላኪን ግን ያኔ ቁርአን የተረዳበት አረዳድ የተሳሳተ ነበር። ገብታችሁ አይደለ? ተእዊል የሚባል ይሄ ነው። ምክንያቱም ሲፈስረው በሌላ ቁርአንያ አንተ ይሄን እኮ በዚህ መልኩ ተፈስሯል፣ የሌላ ቁርአንያው በዚህ መልኩ ይፈስረዋል ብሎ ተእዊል ያደርገዋል። ለምሳሌ ትክክለኛውን ሐሳብ ከርብቶ በሌላ ሊፈስረው ይችላል፣ በተሳሳተ አረዳድ ማለት ነው። አሁን ይሄ ሰው ቁርአን አልደረሰውም ጀህል ነው አይባልም፣ ደርሶታል። ላኪን ተእዊል በመጠቀሙ ነው እዚህ ጋር ያልከፈረው። እንደነማን ምሳሌ ልስጣችሁ? እና ኢብኑ ሐጀር ረሂመሁላህ ኢብኑ ሐጀር አስማው ሲፋትም ተእዊል ያደርጋሉ። ለምሳሌ አላህ ይዘንላቸው አላህ ይቅር በላቸውና ማለት ነው። ለምን ታዲያ የሱና ሰዎች ለምን አላከፈሯቸውም እነዚህን ዓሊሞች ሲባል ተእዊል ተጠቅመው ነው። ተእዊል ምክንያቱም ይሄ አስማው ሲፋት ላይ ገብተው ለምሳሌ አይ ይሄ እኮ እንደዚህ ያዝዛል በአረበኛ ይሄኛው እንደዚህ ያዝዛል እያሉ ተእዊል ተጠቅመው ነው ያላከፈሯቸው እንጂ ተእዊል ማኒዕ ባይሆን ኖሮ ከልካይ ነገር ባይሆን ኖሮ አንድን አካል ለማክፈር ብዙዎች በከፈሩ ነበር፣ በተዕይንም ማለት ነው። እና ከዚህ አንግል ነው አንድን አካል ሁክም በሱ ላይ ከመሰጠት በስተፊት ቅድሚያ ምን ይደረጋል? ዴፊኒሽን ይሰጠዋል፣ በደንብ ማብራሪያ ይሰጠዋል። ተእዊልም ተጠቅሞ ከሆነ ያ እንደማያስከደው፣ ጀህልንም ከሆነ ጅህልናውን እስኪወገድለት። ይኸው መቼም ይሄን ወደኛ አታስጠጉ መዳኺላ ነው እንደዚህ የሚሉት አይደለ? ይኸው ፈውዛንም ያሉት ነው ማለት ነው፣ ማብራሪያ ይሰጠዋቸው ማለት ነው። እና በዚህ መሳሌ ያው በጣም ስፋት ስላለው የበለጠ ደግሞ ከሰለፎችም ኢንሻአላህ እየተጣቀሱ እንደዚህ አይነት ነጥቦችን ወደፊትም የምናይ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ።